እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች ብጥብጥ የሚያደርጉት ይህንን ግልገል አሳድግና ያንተ ነው ይሉናል። ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይህች አሁን የተወለደችው ናት እንባላለን። የአንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለም? እንዲው እሺ በይኝ እንጂ እኔ እንዲው ምንም ሰውየው ራሱ ዛሬ ምንም አያደርግም። ዘዋል ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ነው። ያዕቆብ የዋህ ነው፣ ሞኝ ግን አይደለም። አሁን ሚስት ቤተ ክርስቲያን እንደሆነች የሚያውቃለ፣ ባል ክርስቶስ እንደሆነ የሚገባው አለ። ባሏን ስትንቅ ክርስቶስን እንደምትንቅ የሚገባት ሴት አለች። ሚስቱን ሲያቃልል ቤተ ክርስቲያንን እንደሚንቅ የሚገባው ሰው አለ። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው። የእግዚአብሔር ቅዱሳን በግ ጠባቂዎች ናቸው። የሚገርማችሁ ዳዊት በግ ጠባቂ ነው፣ ሙሴ በግ ጠባቂ ነው፣ አብርሃም በግ ጠባቂ ነው፣ ዮሴፍና ወንድሞቹ በግ ጠባቂዎች ናቸው፣ ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት ነው። የእሱ ምሳሌዎች ስለሆነ እግዚአብሔር ምን ብሎ ይመክረዋል ያዕቆብን? ዝጉርጉር ሲወለድ ለእኔ ይሁን በለው አለ። ዝጉርጉር አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይህንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይህች አሁን የተወለደችው ናት እንባላለን። አይመከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣ አሁን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። የአንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደዚህ አይደርስም መስሏችሁ ማለት እንዲው እሺ በይኝ እንጂ እኔ እንዲው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። ዘዋል የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮ ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት ያጋንንት ምናቸው መለያቸው ነው። የማይጨበጥ ተስፋ መስጠት እዚህ እግዚአብሔር ያሳየችው። አሁን ባለፈው አንድ ሰው ሲነግረኝ ነበር፣ አንድ ፓስተር ያደረገውን። ሁላችሁም አካውንታችሁን አምጡትና ቡኩን እዚህ ያስቀምጡትና ኢየሱስ መቶ ሺህ ብር ያስገባላችኋል። ኧረ አያስገባም። ነውር እኮ ነው በእውነቱ። የማይጨበጥ ተስፋ መስጠት ነውር እኮ ነው። ያጋንንት ጠባያቸው ነው። የመናፍቃን ጠባያቸው ነው። ጌታ ኢየሱስ ይላል በቅርብ ቀን መኪና ይኖርሃል። ላይኖርም ይችላል። ነውር አይደለም ይሄ። መኪና ይኖርሃል ይለኛል ይላል። ባይኖር አይጠየቅም። ዘዋል በቅርብ ቀን ባንኩ ይሞላል። ከየት መጥቶ ተጎልተ ያልሰራውን ነውር እኮ ነው። ያልዘሩትን ማጨድ ይቻላል። እንዲሁ የእነሱ ጅልነት እኮ አይደንቀኝም። የእናንተ እብደት ነው። እናንተ እብድ አይደላችሁም። እዚያ የሚያብዱትን ነው። በጣም ነው እኮ የሚያስደንቀው በእውነት ማለት ነው። እንደዚህ አድርጎት እና እንደ ላባ አይደርስም እየመሰላቸው ሲደርስ እንጨናንቅበታለን ብለው የሚያደርጉ ሰዎች አሉ። የማይጨበጥ ተስፋ አንሰማም። ደግሞ ምንድን ነው የሚለው መጽሐፍ? ወዘሰ ዘያስተሪ ኢኮነ ተስፋ። የሚታየው ተስፋ አይደለም። ጤና ይሰጥሃል። በቅርብ ቀን በእግርህ ትሮጣለህ። በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ከፍረ ምስሌሁ። ቅዱስ ጳውሎስ ያለ በመከራ ከመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው። 3 በትሮችን ወሰደና ላጣቸው። ሁለቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን የሆነ ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው ነገር በደንብ አድርጋችሁ እንድትሰሙ። ሁለቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ ላይ ያንን እያዩ ሲጠጡ አንስት በጎች ያን እያዩ ሲጠጡ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብትር የመሰለ ይጸንሳሉ። ጠቅላላ በጉ ሆነም እንደሆነ ዝጉርጉር ደውኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲሆነ።
ይህንን ይዘው ሊቃውንቱ ሴቶች እንዲሁ አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑን ሰው የሚመስል ልጅ ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጭ አለ። ሰውየው አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለው ይሄ ነው። ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውቀው ትዳሩም እንዳይበጣበጥ ብዬ ነው ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? ኧረ ንገሩኝ በሞቴ ርዕሳችን ላይ ደረስ ትምህርታችን ይጨርስ ነው። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው። እዛ ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለ? ወደ ቤቴል ተመለሰ። ተመለስ እንግዲህ አንተን ወደ ተግዱሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በታየውበት ለአንተ በተገለጥኩበት ለአባትህ ለይስሐቅ በታየውበት የወርቂቱ መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። ምስጢሩን እነጋገርና እንጨርስ። ይሄ ላባ የተባለ እንግዲህ ተመልከቱ፣ ላባ ዲያብሎስ ነው። ላባ የተባለ ዲያብሎስ ነው። በደንብ ብላችሁ ስሙ። ላባ የተባለ ዲያብሎስ ነው። ያዕቆብ እግዚአብሔር ምሳሌ ነው። እግዚአብሔር ምሳሌ ነው። ያዕቆብ በዚያ የኖረበት ጊዜ ወይም ደግሞ እዚያ የነበረው ገንዳ በጎቹን ያጠጣበት የነበረው ገንዳ የቅድስት ቤተ ክርስቲያን ምሳሌ ነው። ውሃው የጥምቀት ምሳሌ ነው። በጎቹ ምዕመናን ናቸው። አውራ በግ የተባሉ መምህራን ናቸው። እነዚህ መምህራን ናቸው። ያ በትር የተባለ ሁለቱ የተላጡት የተባሉት አብና መንፈስ ቅዱስ ናቸው። አንዱ የተዝጎረጎረው የተባለ ወልድ ነው፣ ሰውም አምላክም ነውና ወልድ እሁዬ ጻዕዳ ወቀይህ ልጅ ወንድሜ ቀይና ነጭ ነው። ማቴዎስ መኃልየ 5:8 ላይ ልጅ ወንድሜ ቀይም ነጭም ነው፣ አምላክም ሰውም ነው። አምላክም ሰውም ነው። ዝጉርጉር የተባለ እሱ ነው። እሱን እያሳየ ያጠጣቸው ነበር ማለት ክርስቶስን እያስተማሩ ያጠምቋቸዋል ማለት ነው። ሂዱና ዓለምን ወንጌል አስተምራችሁ ደቀ መዛሙርት ያድርጓቸው ስላለ ክርስቶስን እያስተማሩ ክርስቶስን እየሰበኩ በልቡናቸው እያሳደሩ በክርስቶስም እየጠሩ እክህደከ ሰይጣን እያሉ አምን በከርስቶስ አምላኬ እያሉ አጋንንትን እያስካዱ ላባን እያስካዱ ዲያብሎስን እያስካዱ ክርስቶስን እየሰበኩ ያጠምቋቸዋል። በጎቹ ተመልከቱ፣ በጎቹ ምን ይጸንሳሉ ሲባል ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቲያኖች ምልክት አላቸው ማለት ክርስቲያኖች ሲያዩአቸው ክርስቶስን ይመስላሉ ማለት ነው። ክርስቶስን ይመስላሉ ማለት ነው። ከቃሉ ጋር ናችሁ። ክርስቶስን ለመምሰል ያብቃል። ሊቃውንት ደግሞ መልሰው ምን ይላሉ? በጎቹ እነዚህ ይሄ ምንድን ናቸው? አውራ በጎቹ መምህራን፣ በትሩ ኢየሱስ ክርስቶስ፣ ውሃው ጥምቀት ትምህርት፣ ምዕመናን እና በጎቹ ዝጉርጉር መጽነሳቸው የክርስቶስን ትምህርት ሰምተው በልቡናቸው የማሳደራቸው ነው። ዝጉርጉር መውለዳቸው ማለት ያንን በምግባር መግለጻቸው ነው። እነሱን የመሰለ ሰው መተካታቸው ነው። እንጦንስ፣ መቃርስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ተክለ ሃይማኖትን መውለድ ማለት ነው። ይህንን ማድረግ መቻል ማለት ዝጉርጉር አይቶ ዝጉርጉር መጽነስ ማለት ክርስቶስን መስሎ ኑሮ ክርስቶስን የመሰለ ልጅ መተካት ማለት ነው። መምህራንን መተካት ሐዋርያትም ጴጥሮስ፣ ቀሌምንጦስን፣ ጳውሎስ፣ ጢሞቴዎስን፣ ዮሐንስ፣ አግናጢዎስ፣ ፖሊካርፐስን መተካት ማለት ነው። ማስመሰል ማለት ይሄ ነው። በትዳር አስመስሎ መተካት፣ በወንጌል አስመስሎ መተካት፣ በመነኮሳት አስመስሎ መተካት፣ በቤቱና አስመስሎ መተካት ጳውሊ እና አርሳኔዎስን እንደተካው ማለት ነው። እንዲህ የሚያደርጉ ምን ይባላሉ?
የያዕቆብ በጎች። ለዚህ ሁሉ መድኃኒቱ አውራዎቹ ናቸው ማለት መምህራን ናቸው። ዓለምን በጥበጥ የሚያደርጓቸው ያለ አውራ በግ መጽነስ የምትችል በግ እንደሌለች ያለ መምህር ምግባር መስራት የሚችል ምዕመን የለም። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች በጥበጥ የሚያደርጉ። አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድልውን እንዴት ብለን የምትሆነው እንዲሁ እኮ አይደርስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ሆዶ ሰው ዘርግቼ ነው የምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ሆዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በግቻለሁ ማለት ነው። ይሄ ነው ደርሶ መዝጋት፣ ደርሶ መክፈት ማለት ነው። ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። ተምሮ መግባት። አሁን እንደው ስታገቡ ምን እያረጋችሁ እንደሆነ ይገባችሁ? ምን እያረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። የማያውቁት ያለ አውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። መድኃኔዓለም ምልክት እንዲኖረን ያደርገ። ምልክት ይውላችሁ የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ክርስቶስ ለቤተ ክርስቲያን ሞተላት፣ ለሚስቱ የሚሞት ባል የለም። ቤተ ክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ይህንን ነው በእውነቱ ማለት ነው ጌታ ያስተማረን። ምልክት የሌላቸው በጎች ማለት ክርስቶስን የማይመስሉ ክርስቲያኖች ማለት ናቸው። ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ፣ የጧፍ ኩስታሪ የማያጠፋ፣ የተቀጠቀጠ ሸንበቆ የማይሰብር ፍጹም ህዱዕ ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወተአገሰ ምራቅ ርኩሰ ተብሎ የተነገረልን ክርስቶስ ግን እኔን ምሰሉ ነው ያለ። ተማሩ ከኔ ተማሩ ነው ያለ። ከሱ መማር ደግሞ ምንድን ነው? እሱ ራሱን ጥሎ ነው የኖረ። ክብሩን እንደ መቀማት እንኳን አልቆጠረው። እሱን እንድንመስል ምን አለ? ወዘሳ ያፈቅራል ነፍሱ ላይ ግድፋ። ሰውነቱን የሚወድ ሰው ካለ ይጣላል። ወዘገደፋ ለነፍሱ ላይ እንዲህ ይረክባ። ሰውነቱን የሚወድ በገራይተ ጥምቀት በገራይተ መስቀል ይጣላል። ኋላ ብርሃን ለብሳ ብርሃን ተጎናጽፋ ያገኛታል። ስንዴ ከጭቃ ላይ ካልወደቀች አታፈራም። እኔ ካልሞትኩ እናንተም አትነሱም። እንዲሁ ስጋችሁን ካልገሰጻችሁ አትከብሩም ነው። እሱ መስቀል፣ እነሱ ምቾት። እሱ ትሕትና፣ እነሱ ትዕቢት። እሱ ፍጹም ዝም የሚል፣ እነሱ ፍጹም ተሳዳቢ። ይኸውላችሁ የያዕቆብ በጎችና የላባ በጎች ልዩነታችን ይሄ ነው። ምልክት የላቸው። ምልክት ያላቸው በጎች የያዕቆብ ናቸው። አንዷ ምልክታችን ድንግል ማርያም ናት። እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ትጸንሳለች። ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምልክት ይሰጣችኋል፣ ያቺ ምልክትም ድንግል በድንግልና መጽነሷ ነው። ኢሳይያስ ቀጠረ፣ ባለቤቱ ዮሐንስ 19:26 ላይ ነያምክሙ ብሎ ያችን ምልክት ሰጠን። ይችን ምልክት የያዘ ሰው የክርስቶስ በግ ነው። ድንግል ማርያምን የያዘ ሰው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና፣ ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸው አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲና አንሰ ኢይዝያር ዘይንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ፣ እኔ ከክርስቶስ መስቀል በቀር በምንም በአንዳች ነገር አልመካም፣ ሌላ ትምክት ይራቅልኝ። አልቦ ዘያነጠኒ እንዘ ጸውር ማኅተሞ ለክርስቶስ በሥጋዬ፣ የክርስቶስን ማኅተም በሥጋዬ ተሸክም ያለውና ማንም አያድክመኝ። ገላትያ 6:14 ላይ ክርስቶስ ዓለምን የሚሸከም ሆኖ ሳለ ማቴዎስ 27:57 ላይ እንደተጻፈ ስምዖን ቀሬናዊ እንዲያግዘው ያደረገ ከተቀበለው መከራ መስቀሉ ከብዶት ነው። ነገር ግን ክህነትን በጴጥሮስ ማርያምን በዮሐንስ እንደሰጠ መስቀሉን በስምዖን ለመስጠት ነው። በረከት ለማካፈል ነው።
መስቀሉ የሌላቸው እነዚህ ተፈጥሯዊነትን የካዱ ስንፈጠር እንኳን እግራችን ስንዘረጋ እጃችን ዘረጋ መስቀል መሆናችን ለመስቀል እኛ ራሳችን የመስቀል ምልክት ነን። መስቀሉን የጣሉ ምልክት የሌላቸው በጎች የዲያብሎስ የላባ ናቸው። እኛ ግን መስቀሉም አለን፣ እመቤታችንም አለች። ጥምቀት የላቸው፣ አይጠመቁም። የያዕቆብ ልጆች ከገንዳው ነው የሚገኙ። እነዚህ ደግሞ አይጠመቁም። የኢየሱስ ስም ብቻ እየጠሩ ነው የሚኖሩ። ክርስቶስ አርአያ አድርጎናል። አንዳንዶች በስብከት ተጠምቀናል ይላል። አንዱ በስሙ ተጠምቄያለሁ ስሙን ካመንኩ ይበቃኛል ይላል። ክርስቶስ በውሃ ነው የተጠመቀ፣ በውሃ ትጠመቃለህ። በውሃ ነው የተጠመቀ። ሐዋርያትን አጥምቁ አለ እንጂ የሰበከውን 5000 ሰው ሁሉ አጥምቁ አላለም። ግዱን በመጣው ሐዋርያዊ ሰንሰለት በጠበቀ ክህነት ከተጠመቅ የክርስቶስ በግ ትሄዳለህ እንጂ ከክርስቶስ እንጀራ የበላው ሁሉ ካህኑ ነው፣ አልተሾመም፣ አላጠመቀም። እንጀራ መብላት ለ5000 ሰው ተፈቅዷል። ማጥመቅ ግን ለሐዋርያት ነው። ይህንን የሚፈጽሙ የያዕቆብ በጎች ናቸው። ከገንዳው አይጠጡም ብያችኋለሁ። የያዕቆብ በጎች ከገንዳው ጠጥተው ዝጉርጉር ይወልዳሉ። እነዚህ ደግሞ ከሐዋርያት ጉባኤ ተምረው ቅዱሳን አባቶቻችን ካስተማሩ ጉባኤ ተምረው ክርስቶስን የመሰለ ልጅ ይተካሉ። እነዚህ ግን ተመልከቱ፣ አውራዎችን አይፈልጉም፣ መምህራንን አይፈልጉም። የአትናቴዎስ፣ የቄርሎስ፣ የዮሐንስ አፈወርቅ፣ የአግናጤዎስ፣ የቅዱስ ያሬድ፣ አባ ጊዮርጊስ፣ የኤስድሮስ ትርጓሜ ሲባሉ ተረት ነው የሚል ስም ያወጡለታል። ያለ አውራ በግ መጽነስ የሚፈልጉ ያለ መምህር መጽደቅ የሚፈልጉ ትርጓሜን የሚነቅፉ እነዚህ የላባ በጎች ናቸው። ቅዱስ ሥጋውን ክቡር ደሙን የማይቀበሉ እነዚህ የላባ በጎች ናቸው። እስራኤል ከግብፅ ሲወጡ ከመቃኑ ላይ ምን አድርገው ነው? ደም ቀብተው ምልክት ያለበትን ቤት እያየ ሞተ በኩር አልፏቸው ነው የቤቱ መቃን የተባለ የምዕመናን ከንፈራቸው ነው። ሥጋው ደሙን አይቀበሉም። የጌታ እራት እያሉ መቀለጃ እያደረጉ እንጀራ ዳቦ ሲቆርሱ ነው የሚውሉት። አይቀበሉም። እሱ ግን በአማን ሥጋዬ ዝውዕቱ ሥጋዬ ነው እንጂ ከመስጋዬ አላለም። ይህ ሥጋዬ ይህ ደሜ ነው ነው ያለ። ሥጋውን አይቀበሉም፣ ደሙን አይቀበሉም። እንዳይቆርቡ ክህነት የላቸውም። ክህነት እንዳይኖር ደግሞ ሁሉም ካህን ነው ይላሉ። ሁሉም ካህን እንዳይሆን ደግሞ ቅዱስ ጳውሎስ ለጢሞቴዎስ በማንም ላይ ፈጥነህ እጅህን አትጫን ብሎታል። ስለዚህ በየትኛው መንገድ መዳኛ የላቸውም። ስለዚህ ድንግል ማርያምን በእናትነት ምልክት፣ መስቀሉን በማኅተብነት ምልክት፣ ጥምቀቱን ምልክት፣ ቅዱስ ሥጋውን ክቡር ደሙን ምልክት፣ በጎ ጭምትነትንና ትሕትናን ምልክት ያደረጉ ሰዎች እነዚህ የክርስቶስ ገንዘቦች ናቸው። እነዚያ ግን የዲያብሎስ ገንዘቦች ናቸው። በጣም ሰፊ ምልክት ያለው ነበር። ይበቃናል። ምልክታችን ይዘን ተገኝተን የክርስቶስ በጎች ለመሆን ያብቃል።